ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአት ይረስየኒ ወይረሲ ከመድሎ አነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ አስራሩ አወንተ ዝትነ ማርያም መሐረነ ክርስቶስ እያወቅን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት እስከዚህ ሰዓት የሰራነውን ኃጢአት ሁሉ እግዚአብሔር ይፍታን። እንደዚሁ እንዳለ ትንሽ የሕይወቷን ታሪክ ገለጽ የሚያደርግ ትንሽ ቃለ እግዚአብሔር እንትን አለ ብለዋል። ወደ መምህራችን እንሂድ። እንደምን አደራችሁ። ከሁሉ አስቀድሞ አባቶቻችን ሊቃውንትን ካህናትን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ልጃችን ወለተ መድኅን እውነት ለመናገር ሩጫዋ በሁለት ነው የሚከፈለው። እንደ ሀገርም እንደ ቤተሰብም እንደ ራሷም እግዚአብሔር መቼስ በፈቀደላት አካሏ ሩጣ መስራት ያለባትን ሰርታ ማድረግ ያለባትን አድርጋ በትንሿ በ36 የእድሜ ዘመኗ በእውነት ብዙ ስራ ሰርታለች። በዚህም ያው ውጤታማ ናት። የምታዩት ነው እንግዲህ በሁሉም ዘር ይሄኛው የምድራዊ ሩጫ ወይም እግዚአብሔር የፈቀደው ሩጫ ነው። ያው ብላ ባፈገጽ ከሚለው በአግባቡ አጠናቃ ከናውና የሄደች ልጃችን ናት ማለት ወጥተ ወርደ ላብህን አንጠፍጥፈህ እስከ ሞት ድረስ ማለት እስከ ሞት ድረስ ላቧን ታብ አድርጋ ያው መጨረሻዋም በዚሁ በጀመረችው ሙያዋ እስከ ፎቶ የሄደችበት ነው። ይሄኛው የሚያልፈው ነው። በመንፈሳዊ ሕይወት ስናይ ደግሞ በጣም እግዚአብሔርን የምትፈራ ብቻ ሳትሆን እግዚአብሔር የፈጠረውን ደግሞ ፍጡር የምታከብር ልጅ ነበረች። በጣም ትሁት፣ በጣም እግዚአብሔርን የምትፈራ እግዚአብሔርን የምታከብር ለሰዎችም ትልቅ ቦታ ያላት ነበረች። እንግዲህ በዚህ ዓመት በዋናነት በሱባኤ ያሳለፈችበት ዘመን ነበር፣ ጊዜ ነበር 2018 በዋናነት እንደው ለምሳሌ ያህል ደብረ ሊባኖስ ገዳም 2014 ዳ ሱባኤ ይዛ ጸበል ተጠምቃ መጥታለች። እንደገና ጻርቃኔ ማርያም፣ ኩኬለሽ ማርያም እንደው ለምሳሌ የጠቀስኳቸው ናቸው። አብይ ጾም ሊገባ አካባቢ ከባለቤቷ ጋር መጥተው ተመካከር። እኔ የንስሐ አባት ስለሆንኩኝ በደንብም ስለማውቀው ማለት ነው እና አብይ ጾምን እንዴት ማሳለፍ አለብን የሚል ምክክር አደረግ። መዝሙረ ዳዊት ነው የገዛ ነው። ሌሎችን የጸሎት መጽሐፎች እንዳሉ ሆኖ ሱባኤውን እንዴት ማሳለፍ እንዳለባቸው በመዝሙረ ዳዊት ዙሪያ፣ በውዳሴ ማርያም ዙሪያ ሌሎቹንም ጸሎቶች ተነጋግረን እንግዲህ ከቆረቡ ከ3 ዓመት በላይ ሆኗቸዋል። ቅዱስ ሥጋውና ክቡር ደሙን ከተቀበሉ በዚህ መልኩ ያው እንግዲህ ሱባኤውን አከናውነው በየዓመቱ የንስሐ ልጆቼ በዓመት አንድ ቀን የሆሳዕና ዕለት የቁርባን ቀን አለን። ከሚቆርቡ ልጆች መካከል እነሱም ነበሩ። ሆሳዕናን ጠብቀን በየዓመቱ የአንድነት ቁርባን አለ። በያሉበትም ቦታ እዛው ቦታችንም ቅዱስ ራጉኤል የዛ ዕለትም ከቆረቡ ልጆቻችን መካከል ነበሩ ማለት ነው። በዋናነት እንግዲህ ማለት የምፈልገው እኔ አባቶች ስላስደሰቱኝ ነው። ትናንትና በሩጫም ስለነበር ትንሽ የጤናም ችግር ስለነበረ በዛ ምክንያት አላደርኩም። ግን አሁን በደረስኩበት ሰዓት አባቶች ካህናት ጸሎተ ፍታቱን እንዴት ሲያከናውኑት እንዳየው ደስም ስላለኝ ነውና ይሄ እንግዲህ ሰማያዊው ክብር የምናገኝበት ነው። ስለዚህ ልጃችን አልሞተችም፣ ወደ እግዚአብሔር ነው ሄደችው። በቃ ይችን እድሜዋን ተጠቅማባት ነው ሄደችው። ብፁዓን ለሞቱ በእንተ ጽድቅ ይላል ሐዋርያው ቅዱስ ዮሐንስ። እንዳጋጣሚ ሆኖ ወልደ ነጎድጓድ ወርኃዊ መታሰቢያው በ4 ነውና የዛ ዕለት ነው ያረፈችው እሷ በ4 ነውና ቅዱስ ዮሐንስ ሲናገር በራዕየ ዮሐንስ ላይ ሲናገር ብፁዓን ለሞቱ በእንተ ጽድቅ ይላል። እግዚአብሔርን አምነው በልባቸው አምነው በአንደበታቸው መስክረው በመልካም በጎ ስራ ቀንተው ሰርተው የሞቱ ሰዎች ንዑዳን ክቡራን ናቸው። ከመ ያዕርፉ እምነ ጻማሆሙ ከድካማቸው ያርፉ ዘንድ። እንደምታዩት ውጣ ውረድ ነው የዚህ ዓለም ነገር። ከዚህ ያርፉ ዘንድ ይልና ወይተለወሙ ግብሮሙ ስራቸው ይከተላቸዋል። የሰራቸው ስራ እንግዲህ ብዙውን አንዘረዝርም በሕይወቷ ታሪኳ ላይ ኋላ ስለሚዘረዝሩት ማለት ነው። በሁለቱ ዓለም የከበረች፣ በሁለቱ ዓለም ያገለገለች፣ በሁለቱ ዓለም የወጣች ወረደች ስለሆነች ልጃችን
አልሞተችም፣ ወደ እግዚአብሔር ነው ሄደችው። በዚህ ሰዓት እንደምታዩት ትናንትና ቅዱስ ፓትርያርኩ ጀምሮ ያው ስላሴ ቅዱስ ስላሴ ያው የመካነ መቃብሯን የሚፈጸመው ያ ስለነበረ በዛ ምክንያት ሙሉ ቀን እዛ ነበር የተዋለውና ስታዩት ሁሉም ሰው አዛኝ ነበር። ብዙ ሰው ነው የሚያውቃት፣ ብዙ ሰው ነው የተረዳትና ልጃችን እንግዲህ ወደ እግዚአብሔር ነው ሄደችው። ወደ እግዚአብሔር ስለሄደች ምናልባት እናትም አባትም ልጃችሁ ስለቀደመቻችሁ ነው እንጂ ሞቱንማ ሁላችንም ሞታለን። ሁላችንም የራሳችንን ሞት ስለምንሞት ናዘኑን በአግባቡ እንድናደርገው ለማለት ፈልጌ ነው። ኋላም ትምህርቱ ይኖራል፣ ሰሞኑንም ይቀጥላል። ግን እኔ አሁን የቆምኩት አባቶቼ ካህናትን ለማመስገን ነው። እግዚአብሔር ይጠብቅልን፣ እናንተን ያሳጣል። እግዚአብሔር ክህነት ይባል። በእውነት ደስ ይላል እንዲህ ተሰባስበን የእናንተ መኖር እንኳን የእግዚአብሔር ቃል አይደለ ሰማይ በምድር በቃለ እግዚአብሔር ጻና ሰማያት አይደለም የእግዚአብሔር ቃል ነው ሐዘንተኛን የሚያጽናና ወደ እግዚአብሔር እስከምንሄድ ድረስ እንድንበረታ የሚያደርገን የአባቶቻችን ጸሎት ስለሆነ እንግዲህ በቤተ ክርስቲያን ሌሊት የተጸለየውም አሁን የተጸለየውም ገና ደግሞ እዛም ያው ፍታት አለ ይቀጥላል። ፍታቱ ዘው ቅድስት ሥላሴ ደግሞ ሙሉ ፍታት አለ። ወደ ምሕረት ላይ እንግዲህ የታደለች ልጅ ናት። በሌሊቱ እንግዲህ የሶስት ደብር ካህናት ማለት ነው ያው በቤተሰብ በዚሁ በደብራችን በጉራራ ምስራቀ ፀሐይ ቅድስት ኪዳነ ምሕረት ካህናት አባቶቻችን እንደገና በመንበረ ጸባዖት ቅድስት ሥላሴ ካቴድራል ካህናት ደግሞ ጸሎተ ፍታቱ ስለሚከናወን አባቶቻችን በጸሎት ይዘጉልናል። እስከዛው ግን እናቶቻችን አባቶቻችን በልዑል እግዚአብሔር ነው የምንይዛችሁ። እንደው ከሃይማኖት ወጣ ያለ ሐዘን አትዘኑ። ቅዱስ ጳውሎስ እንደተናገረው ተስፋ እንደሌላቸው ሰዎች አናለቅስም ብሏል ቅዱስ ጳውሎስ። ተስፋ አለን፣ ትንሣኤ ሙታን እንጠብቃለን። ልጆቿን ደግሞ የፈጠራቸው አምላክ እግዚአብሔር ያውቃል፣ እሱ ያውቃል። እሱ ነው ያመጣቸውና በዚህ እንድትበረቱ እንድትጽናኑ፣ ሐዘኑ የሚወርቅ ሰው እንዳይኖር፣ የሚጎዳ ሰው እንዳይኖር፣ ከእግዚአብሔር ጋር እንዳንጣላ ሁሉ በአግባብ ይሁን እንደተባለ ወደ እግዚአብሔር የመሸኘት መርሃ ግብራችን እንጂ ከአቅም በላይ የምናለቅስበት የምናነባበት አይደለም። የሄደችው እንደመጣች በእግዚአብሔር ፈቃድ መጣች፣ በእግዚአብሔር ፈቃድ ነው ሄደችውና ይችን ለማለት ፈልጌ ነው። ስለ ሁሉም እግዚአብሔር የተመሰገነ ይሁን። አባቶቻችን እግዚአብሔር ይጠብቅልን። በጸሎት ዝጓት ቃለ እግዚአብሔሯ ትታሰራባታል። ለመምህራችን ቃለ ሕይወት ያሰማልን። የሰማነውን በልቦናችን በአእምሯችን ያሳድርብን። አምላካችን መድኃኒታችን የተጸለየውን ጸሎት ሁሉ እግዚአብሔር አምላክ የሚያስምር የሚያስታርቅ ያድርግልን። አምላካችን ነፍሰ አመቱ ወለተ መድኅን አገረ ሕይወትን መካነ ዕረፍትን መንግሥተ ያወርስልን። ለሐዘንተኞችም እግዚአብሔር መጽናኛውን ያድልልን። አምላካችን አቡነ ዘበሰማያት እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአትን እግዚአብሔር ነፍስን አረኘስ